ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እነሆ። አፋብኃይል ቴዎድሮስ 102ኛ ኮር 22ኛ ክፍለ ጦር በጠላት ላይ ጥቃት ፈጸመ። መነሻውን ጭስ አባይና አንዳሳ ያደረገ የጠላት ኃይል ጭስ አባይ ዙሪያ ታንኳበር በቀን 19/07/2018 ዓ.ም ጠላት የወገን ኃይል ወዳለበት ተንቀሳቅሶ ትንኮሳ የፈጸመ ተኩስ የከፈተ ቢሆንም የቴዎድሮስ 102ኛ ኮር 22ኛ ክፍለ ጦር ተርቦች ተቀጥቅጦ አስከሬኑን እንኳን ማንሳት ሳይችል ተዝረክርኮ እግሬ አውጭኝ ብሎ በመፈርጠጥ ላይ ያለ ከባህር ዳር ተጨማሪ ኃይል አስጠግቶ አስከሬኑን ለማንሳት ሙከራ ያደረገ ቢሆንም የ22ኛ ክፍለ ጦር ተናዳፊዎች እየለበለቡ አላስቀርበው ብለው የተዘረከረከ ኃይሉን ሸክፎ ብቻ እንዲመለስ ተደርጓል። በተደረገው አውደ ውጊያም አንድ M40 ከ500 በላይ የብሬን ተተኳሽ የተገኘ ሲሆን ሁለት ሚሊሻ 5 በላይ አድማ ብተና የተደመሰሰ ከ6 በላይ ቁስለኛ ሆኖ ጠላት ወደ መጣበት ቅስሙ ተሰብሮ ተመልሷል። ክፋት ለማንም በጎነት ለሁሉም አዲስ ትውልድ አዲስ አስተሳሰብ አዲስ ተስፋ ሲል ቴዎድሮስ 102ኛ ኮር ህዝብ ግንኙነት ገልጿል። በተያዘም አማራ ፋኖ ብሔራዊ ንቅናቄ ደቡብ አማራ ቀጠና አሳምነው እስከ ሰም 2ኛ ኮር ነበልባል ክፍለ ጦር በኦሮሚያ ሰላም አስከባሪ ኃይል ላይ ድል መቀዳጀቱ ታወቀ። መጋቢት 19 2018 ዓ.ም የነበልባል ክፍለ ጦር ቃኝና መሐንዲስ ነብሮ ሻለቃ በኦሮሚያ አገዛዙ ሰላም አስከባሪ ኃይል እያለ በሚጠራው ላይ ነበልባል ክፍለ ጦር አናብስት ልጆች ነበልባላዊ ክንዳቸውን ጥቃት በመሰንዘር አንድ ክላሽንኮ መሳሪያ መማረኩም ታውቋል። በሽመልስ አብዲሳ ልዩ ድጋፍና ድጎማ ያደራጁትን የሰላም አስከባሪ ለመከላከያ ኋላ ደጀን በማድረግ ለምንጃር ሸንኮራ አጎራባች በሆነችው ኤጀሪ በምትባል አካባቢ ማስፈሩ የሚታወቅ ሀቅ ነው። ይህ በልዩ ሁኔታ ተሞሽሮ የከረመው የሽመልስ አብዲሳ ቀልብ ሰራዊት መጋቢት 18 2018 ዓ.ም ከቀኑ 10:15 ላይ በነበልባሎቹ በነብሮ ሻለቃ በተወሰደበት እርምጃ አንድ ክላሽንኮቭ መሳሪያ መማረክ ተችሏል። ይህ ግዳጅ የፈጸሙት የነበልባል ክፍለ ጦር ቃኝና መሐንዲስ ነብሮ ሻለቃ ሲሆኑ ያለምንም መስዋዕትነት በቀላሉ ኦፕሬሽን የሽመልስ አብዲሳ ጉጅሌ አሽከርን እስከ ወዲያኛው በመሸኘት በቀላሉ አንድ ክላሽንኮቭ በመማረክ ለክፍለ ጦሩ ገቢ ማድረጉም ታውቋል። ሌላው በቀን 19/07/2018 ዓ.ም የአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ 105ኛ ኮር 66ኛ ክፍለ ጦር 3ኛ ሻለቃ ሲሚዳ ከተባለ ቦታ ላይ ከጠዋቱ 12 ሰዓት እስከ ቀኑ 6 ሰዓት ተኩል ከአረመኔው የብልጽግና ሰራዊት ጋር በተደረገው ውጊያ በርካታ የጠላት ኃይል ሙትና ቁስለኛ ሆኗል። በቦምብ የጨበጣ ውጊያ በተደረገበት ድንቅ ተጋድሎ ከ25 በላይ የአብይ ወንበር ጠባቂ ቅጥረኞችን መደምሰስ ሲቻል በርካታ ከባድና ቀላል ቁስለኛ ማድረግም ተችሏል። ይህ በእንዲህ እንዳለ በአምስት አቅጣጫ ለወራ የተነቃነቀው ጠላት ተደመሰሰ። መጋቢት 19 2018 ዓ.ም የማዕከላዊ አርማጮ ከተሞችንና አካባቢዎችን ለመውረር ከዳንሻ በመነሳት ከ3 ተከፍሎ ግዙፍ ኃይልን ከሰሜን ምስራቅ አቅጣጫ ተነስቶ በአሸሬ ዶጎ በኩል በማድረግ ወደ ወረዳዋ ከተማ ማሰሮ ደንብ ለመዝለቅ የተነቃነቀ ሲሆን ከ700 ሰራዊት በላይ 223 2 ሞርተር የታጠቀ ሌሎች ሞተራይዝድ የቡድን መሳሪያዎችን ጨምሮ እስከ አፍንጫ የታጠቀ ኃይል ነው። ይህ ግዙፍ ኃይል በሌሊት ተጉዞ ዶጋዋ አካባቢ ጉልት ጎጥ እንደደረሰ ከጧቱ 2 ሰዓት አፋብኃይል በላይ ኢዛ 4ኛ ደጃዝማች ኮረራ መጡ ደጀን ክፍለ ጦር ሬጅመንት 2 እና ዘራይ ክፍለ ጦር ሬጅመንት 1 በመጣመር ባደረሱበት ጥቃት ከ60 በላይ ጠላት ሲደመሰስ 3 ኤፍ ወታደራዊ ተሽከርካሪም ተማርከዋል። አንድ ብሬን የቡድን መሳሪያ 2 40 ጎራሽ ክላሽ የጦር መሳሪያ 2 M14 የጦር መሳሪያ ከ27 በላይ የነፍስ ወከፍ መሳሪያ የጦር መሳሪያ ተማርኳል። ደመቀ የተባለ ለአመታት በህዝብ ላይ ግፍና በደል ሲያደርስ የነበረ የወረዳው ሚሊሻ ኃላፊ ተደምስሷል። በርካታ የነፍስ ወከፍ እና የቡድን የጦር መሳሪያ ተተኳሽ በዚህ ግንባር የደረሰበትን ምት ተቋቁሞ ከጀግኖች ሰራዊታችን ፊት መቆም የተሳነው ጠላት ዶጋ ወደ ተሰኘችው አነስተኛ ከተማ ፈግፍጎ የተደመሰሰበትን ኃይል እየቀበረ ጊዜያዊ የመስፈሪያ መቀጠናውን ዶጋውን አድርጎ ተመክቶና የወራ ቅሩ ከሽፎበት መክኖበት ተመልሷል። ሁለተኛው ከዳንሻ የተነሳ ወረራ ከሰሜን ምስራቅ ዳንሻ ተንቃንቆ ወደ ሞአታሪ የተሰኘ አነስተኛ ከተማ አቋርጦ የአንገር ወንዝን በመሻገር ዶጋውን ደለሳን በግራ በኩል በመተው ከማሰሮ ደንብ አብራጅራ መተላለፊያ መስመርን ማአሪሽ የተሰኘ ቦታ የሚቆርጥ ወራሪ ሰራዊት ሲሆን ሰፊ የሰው ኃይል አሳትፎ ማአሪሽን ንጋት አካባቢ ከተቆጣጠረ በኋላ ማሰሮ ደንብና ጋብላን ከኋላ ቆርጦ የወገን ኃይል አሰላለፍ ሚዛን ለማዛባት ሙከራ አደረገ። ቆይታ በኋላም ረፋድ አካባቢ ወደ ጋብላ ከተማ ለመነቃነቅ ሲሞክር የአርበኞች ክፍለ ጦር 2 ሬጅመንቶች የተገዘ ክፍለ ጦር የጎቤ ክፍለ ጦር ሬጅመንቶች በጋራ በወሰዱት ጸረ ማጥቃት ቁጥሩ በውል ያልታወቀ ጠላት ሙትና ቁስለኛ ሲሆን ወደፊት አቅሮት የነበረው የማጥቃት ህልም ሆኖበት ተገድቦ ወደ ኋላ ታስቦ ራሱን ለማትረፍ የመረጠው ወታደራዊ መሬት ለመከታና ከለላ ተጠቅሞ እንዲገደብ ተደርጓል።
ሶስተኛው ጠላት በተመሳሳይ ከሰሜን ምስራቅ ሶሮቃ ተነስቶ ዶጋው እንደደረሰ ወደ በድዊ በማቅናት የማሰሮ ደንብን ደቡባዊ ምስራቅ አቅጣጫ ቆርጦ ለመያዝ ተልዕኮ የተሰጠው ኃይል በጫካ ሳይታይ በሌሊት በመንገድ መሪ ተመርቶ ገስግሶ የነበረ ጠላት በአፋብን በላይ እዝ የደጃዝማች አራተኛ ኮር አንድ ሬጅመንት በደዊ አካባቢ ተመክቶ እቅዱ ከሽፎ ሊመለስ ግድ ሆኗል። እንዲሁም ሌላኛው የጠላት ስምሪት ከሳንጃ ከተማ ተነስቶ በወንድ ባህ በኩል ተጉዞ የተንፌል ዳገት ዘልቆ ቀጥታ ወደ ማሰሮ ደንብ እንዲገባ ተልዕኮ የተሰጠው ጠላት ገስግሶ ነበር። ፊት ለፊት ገዥ መሬት ተቆጣጥሮ የነበረው የአለማጡ ደጀን ሬጅመንት አንደኛ ሰራዊት ተንፌል ሚካኤል ላይ ጠብቆት የነበረ ቢሆንም የጠላት ወረራ ዘመቻ አቅጣጫ ከሳንጃ ከተማ ተነስቶ ከምስራቅ ወደ ምዕራብ በጫቆና ጠባሪ በመዞር ፉጭናን ተቆጣጥሮ ማሰሮ ደንብን ለመክበብ የተነቃነቀው ጠላት ቢሆንም የደጃዝማች አራተኛ ኮር የጦር ጠበብቶች አዋጊዎቹ በወሰዱት ወታደራዊ ዘመቻ የወታደራዊ ሳይንስ ብልጫ የኮሩ የተመደቡ ሬጅመንቶች ከመከላከል በፍጥነት ወደ ማጥቃት በመሸጋገር ከኋላ ትቶት የመጣውን የታች አርማጮ ዋና ከተማ ሳንጃ ከተማ የመሸገውን ጠላት በማጥቃት ከተማውን የመሸገውን የብርሃኑ ጁላ ሰራዊት መምታትና ዋና ቤቱ ላይ አደጋ መጣል ተችሏል። በዚህም ግንባር የተመታና የተማረከ ሰብአዊና ቁሳዊ የጠላት ኪሳራ በውል አይታወቅ እንጂ ከፍተኛ ኪሳራ ደርሶበታል። ከሳንጃ የተነስተው በወንድ ባህ ተንፈልና በጫቆና ጠባሪ ለማጥቃት ተነቃንቆ የነበረ ጠላት ከሳንጃ በደረሰለት የደረሰልኝ ጥሪ የወረራ ዕቅዱ መክኖ ወደ ሳንጃ ከተማ መሪዎችን ለማትረፍ ሲብረጀረጅ እንዲመለስ ተገዷል። የሳንጃ ከተማ ምሽግ መደፈርን ተከትሎ ከሙሴምባ ፈረስ መግሪያ የተነሳው የጠላት ኃይል ወደ ሳንጃ ተወርሮ ለመድረስ ሙከራ ቢያደርግም ሳንጃ ለመሸገው የጠላት ግሬሳ በተግባር ሳይደርስለት ቀርቷል። መጋቢት 19 2018 ዓ.ም በማዕከላዊ አርማጮና በታች አርማጮ ከተማ የተደረገ ውጊያ የጠላት ሰራዊት በግፍ የረገፈበት ሲሆን በተለይ አካባቢው ተወላጅ ከሃዲ የሰላም አስከባሪ ታጣቂዎችን ከፊት በማሰለፍ የዘንዶ ጉድጓድ በሞኝ እጅ ይለካል እንዲሉ ከፊት አሰልፈው ጭዳ እንዲሆኑ የተፈረደበት ዕለት ሆኖም አልፏል። ለከሃዲ ሚሊሻና ለብርሃኑ ጁላ ግብስብስ ጀንበር ጽልመት ሲወጣለት ለልማዶኞቹ አፋብን በላይ እዝ ደጃዝማች አራተኛ ኮር ሰራዊታችን የድል ወጋገን በመለው አርማጮ ሰርቶ ውሏል። በነጭና ጥቁር የዓይን ቀለም መካከል ነጥለው የሚመቱት የተመሰከረላቸው የደጃዝማች አራተኛ ኮር ሰራዊት አባላት በመሸገም ከምሽግ ውጭም ከአንገት በላይ የአብይ አህመድን ሰራዊት ጭንቅላት ሲያፈርጡት ውለዋል ሲል ፋኖ ዮሐንስ ንጉሱ ሞጬ አስታውቋል። በተያያዘም 77ኛ ክፍለ ጦር በቁጭ ከተማ ባደረገው ተጋድሎ በጠላት ላይ ከባድ ጉዳት ማድረሱ ታወቀ። በዚህ ተጋድሎ 14 የሚደርሱ የአገዛዝ ወታደሮች ሙትና ቁስለኛ ሲደረጉ ክላሽንኮቭ መሳሪያዎች፣ ሌሎች ወታደራዊ ቁሳቁሶች በፋኖ ቁጥጥር ስር ውለዋል። በአፋብን ምዕራብ አማራ ቀጠና ቴዎድሮስ 109ኛ ኮር 77ኛ ክፍለ ጦር 5ኛ ሬጅመንት አባላት በቁጭ ከተማ መሽጎ የሚገኘው የአገዛዝ ጦር ላይ በፈጸሙት የአጭር ሰዓት የተቀናጀ ማጥቃት በጠላት ላይ ከፍተኛ የሰውና ቁሳዊ ጉዳት ማድረሳቸው ክፍለ ጦር ህዝብ ግንኙነት መምሪያ ገልጿል። የሬጅመንቷ ምክትል ዘመቻ መሪ በሆነው በፋኖ ብርሃኑ ሹመት የተመራው ወታደራዊ እርምጃ መጋቢት 18 ቀን 2018 ዓ.ም ከቀኑ 8 ሰዓት ተኩል እስከ 10 ሰዓት ተኩል ድረስ ለ2 ሰዓታት የቆየ እንደነበርም ታውቋል። በጥቃቱ 3 የብልጽግና መከላከያ ሰራዊት አባላት ሲገደሉ 4 መንገድ መሪ የሚልሻ አባላት እንዲሁም 7 ሌሎች ወታደራዊ አመራሮች ካድሬዎች በከባድ ሁኔታ መቁሰላቸው ተረጋግጧል። 77ኛ ክፍለ ጦር በጠላት ላይ የሚወስደው የተጠናና ከባድ እርምጃ ተጠናክሮ እንደሚቀጥልም ተገልጿል። ሰማኛ መረጃዎች እነኚህን ይመስሉ ነበር።